ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ባለ ሁለት ቫሪያብል ሊኒየር ኢንኢኳሊቲ እና የነሱን ሶሉሽንስ ግራፊካሊ እንዴት እንደምንሰራ የምንመለከትበት ይሆናል። ከዚህ በፊት በነበረ ቪዲዮ ባለ አንድ ቫሪያብል ኢንኢኳሊቲ እንዴት አድርገን ግራፊካሊ ማስቀመጥ እንደምንችል ያ ደግሞ ቪዥዋል ሪፕሬዘንቴሽኑ የበለጠ ስለ ሶሉሽኑ ምንነት እና በየትኛው አቅጣጫ እንደሚገኝ በቀላሉ ለመረዳት እንደሚያስችል አይተናል። በዚህኛው ሴክሽን ደግሞ ሞር ፎከስ የምናደርገው ባለ ሁለት ቫሪያብል ሊኒየር ኢንኢኳሊቲ ላይ ይሆናል። የእነሱን ሶሉሽን እንዴት ግራፊካሊ እንደምናስቀምጥም አብረን እንመለከታለን። የመጀመሪያው አክቲቪቲ choose any 3 points and show in which side of the line y equal to x in the xy coordinate plane these points are located። እዚህ ላይ 3 ራንደም የሆኑ ፖይንቶች እንመርጣለን። ሬፈረንስ ላይናችን y equal to x ነው። ከy equal to x አንጻር እነኛ 3 ፖይንቶች በየትኛው በኩል እንደሚገኙ አይደንቲፋይ አድርጉ ነው የተባለው። y equal to x የምንለው ላይን ይህን የሚመስል ላይን ነው። እንደምታውቁት በኦሪጂን ያልፋል። ኤኒ ፖይንት እዚህ ላይ y equal to x ላይ እንዲያርፍ የኤክስ እና ዋይ ቫሊዩ አንድ አይነት መሆን አለበት። ለምሳሌ እዚህ ጋር የምንመለከታት ሁለት ላይኑ ላይ ያረፈች ነች። ቢኮዝ ኤክስ ከዋይ ጋር እኩል በመሆኑ ይህን ተስፋ ያደርጋል። ሌሎቹን ፖይንቶች ራንደምሊ ፒክ ብናደርግ እነኚህ ፖይንቶች ከዚህ ላይን አንጻር በየትኛው በኩል እንደሚገኙ አይደንቲፋይ ማድረግ ይቻላል። ለምሳሌ 5 3ን ብንወስድ የኤክስ ቫሊዩ 5 የዋይ ቫሊዩ 3 ነው። ስለዚህ ይሄ ፖይንት y equal to x የሚባለው ላይን ላይ እንደማያርፍ እርግጠኞች ነን። ከግራፉ እንደምንመለከተው የሚገኘው ከላይኑ በስተቀኝ በኩል ነው። ሌላው የወሰነው ፖይንት -2 3 -2 3 የኤክስ እና ዋይ ቫሊዩ እኩል ባለመሆናቸው ላይኑ ላይ እንደማይገኝ የታወቀ ነው። ኦብቪስሊ ከላይኑ በሌላኛው አቅጣጫ የሚገኝ ነው። እንደምትመለከቱት ይህ ላይን አጠቃላይ ካርቴዥያን ኮኦርዲኔት ፕሌኑ ከሁለት ከፍሎታል። አንደኛው ፖርሽን ይሄ ነው፣ ሌላኛው ፖርሽን ደግሞ ይሄ ነው። እስካሁን ያየናቸው 3 ፖይንቶች አንደኛው ላይኑ ላይ ያረፈ ነው፣ ሌላኛው ደግሞ በአንደኛው ሃፍ ፕሌን የሚገኝ ሲሆን ሁለተኛው በሌላኛው ሃፍ ፕሌን የሚገኝ ነው። ስለዚህ ሌሎች ፖይንቶችንም እንደዚሁ በመምረጥ በየትኛው ሃፍ ፕሌን ላይ እንደሚገኙ እናንተ ማመላከት ትችላላችሁ። በካርቴዥያን ኮኦርዲኔት ፕሌን ላይ አንድ ላይን ብንወስድ ያ ላይን ካርቴዥያን ኮኦርዲኔት ፕሌኑን ከሁለት ይከፍለዋል። እነዚህ ከሁለት የተከፈሉት ፓርቶች ሃፍ ፕሌንስ ይባላሉ። ለምሳሌ አንድ ቨርቲካል ላይን ብንወስድ ያ ቨርቲካል ላይን ካርቴዥያን ፕሌኑን ከሁለት ሃፍ ፕሌኖች ይከፍለዋል፣ ሌፍት እና ራይት ሃፍ ፕሌን በምንላቸው። ሌላም እንደዚህ ብንወስድ ለምሳሌ ነን ቨርቲካል የሆነ ላይን ብንወስድ ያ ነን ቨርቲካል ላይን በአፐር እና ሎወር ሃፍ ፕሌን ይከፍለዋል። አፐር ሃፍ ፕሌን የምንለው ፓርቲ ይኖረናል፣ ሎወር ሃፍ ፕሌን የምንለው ፖርሽን ይኖረናል። በመቀጠል የሃፍ ፕሌንን ዴፊኒሽን እንመልከት። ሃፍ ፕሌን የምንለው the region on a side of a line in the xy plane። አንድ ላይን ይኖረናል። ለምሳሌ እዚህ ጋር ቨርቲካል ላይን ወስደናል። በዚህ ቨርቲካል ላይን በስተግራ በኩል የሚገኘው ይሄ ሃፍ ፕሌን ይሆናል። በስተቀኝ በኩል ያለውም እንደዚሁ ሃፍ ፕሌን ነው። ስለዚህ ማንኛውም ላይን በካርቴዥያን ኮኦርዲኔት ፕሌን ቢሰጠን ከላይኑ በአንደኛው በኩል የሚገኘው ሃፍ ፕሌን ይባላል። ለምሳሌ ይህን ነን ቨርቲካል ላይን ብንመለከት ይህ ላይን ፕሌኑን ከሁለት ይከፍለዋል። አንደኛው አፐር ሃፍ ፕሌን ሲባል ሁለተኛው ደግሞ ከስር ያለው ሎወር ሃፍ ፕሌን ይባላል። አሁን ከተመለከትነው አንጻር አንድ ራንደም ፖይንት ቢሰጠን ያ ፖይንት ኤዘር ላይኑ ላይ ያርፋል ወይም ደግሞ አንደኛው ሃፍ ፕሌን ካለዚያ ደግሞ ሁለተኛው ሃፍ ፕሌን ላይ ያርፋል። ለምሳሌ ይሄኛውን ሃፍ ፕሌን 1 ብንለውና ይሄ ሃፍ ፕሌን 2 ብንለው አንድ የሰጠን ፖይንት ኤዘር ላይኑ ላይ ነው ያለው ወይም ደግሞ ሃፍ ፕሌን 1 ወይም ሃፍ ፕሌን 2 ላይ ሊያርፍ ይችላል። የአንድን ኢንኢኳሊቲ ግራፍ ለመስራት መከተል ያሉብን ስቴፖች ምን እንደሆኑ እንመልከት። የመጀመሪያው change the inequality sign to an equal sign and then plot the line። ይህ ማለት ለምሳሌ መሳል የምንፈልገው ኢንኢኳሊቲ y less than x plus 1 ቢሆን በዚህ ፋንታ የምንሰራው y equal to x plus 1 ለተባለው ላይን ግራፍ ይሆናል። ያው እንደምታውቁት የአንድ ላይን ግራፍ ለመሳል ሁለት ነጥቦች ብቻ ካገኘን ላይኑ ላይ ያሉ በቀላሉ የዚህን ላይን ግራፍ ድሮ ማድረግ እንችላለን። ግራፉን የምንሰራለት ኢንኢኳሊቲ ስትሪክት ኢንኢኳሊቲ ከሆነ ግሬተር ዛን ወይም ሌስ ዛን በሚሆንበት ጊዜ የምንሰራው ግራፍ ላይኑ ላይ ያሉትን ፖይንቶች ኢንክሉድ ማድረግ ስለሌለበት ብሮክን ወይም ዶት ላይን እንጠቀማለን። ኢፍ አን ኢንኢኳሊቲ ኢዝ ኦፍ ዘ ፎርም y greater than mx plus c or y less than mx plus c then the points on the line y equal to mx plus c are not included in the solution region. Draw a broken or dotted line. ነገር ግን ፕሎት የምናደርገው ወይም ድሮ የምናደርገው ግራፍ የእንዲህ አይነት
ኢኒኳሊቲ ወይም ስላክ ኢኒኳሊቲ የምንለው ዋይ ግሬተር ዛን ኢኳል ቱ ወይም ዋይ ሌስ ዛን ኢኳል ቱ ፎርም ከሆነ ላይኑ የግራፉ ወይም የሶሉሽኑ አካል በመሆኑ የምንሰራው ሶሊድ ላይን ይሆናል። So if an inequality is of the type y greater than or equal to mx plus c or y less than or equal to mx plus c, then the points on the line y equal to mx plus c are also included in the solution region. So draw a solid line. እንግዲህ ዲፈረንሱ እንደምታዩት ግሬተር ዛን ኢኳል ቱ ወይም ሌስ ዛን ኢኳል ቱ በሚሆንበት ጊዜ ሶሊድ ላይን እንሰራለን። ነገር ግን ስትሪክት ግሬተር ዛን ወይም ደግሞ ሌስ ዛን በሚሆንበት ጊዜ የምንጠቀመው ብሮክን ወይም ዶትድ ላይን ነው። ቢኮዝ ስትሪክት ኢኒኳሊቲ በሚሆንበት ጊዜ ላይኑ የሶሉሽናችን አካል ባለመሆኑ እሱን ለማሳየት ብሮክን ላይን ወይም ደግሞ ዶትድ ላይን እንጠቀማለን። ቀደም ሲል ስቴፕ 1 ላይ የሰራ ነው ላይን ካርሻን ኮኦርዲኔት ፕሌኑን ከሁለት ሀፍ ፕሌኖች ይከፍሏል። የትኛው ሀፍ ፕሌን የሶሉሽናችን አካል ነው የሚለውን ቴስት ለማድረግ ፖይንት እንወስዳለን። ቴስት ኤ ፖይንት ክሬትድ ኢን ዋን ሀፍ ፕሌን ይላል። ይህም ማለት ከሁለቱ ሀፍ ፕሌኖች አንድ ፖይንት አንደኛው ላይ ራንደምሊ ፒክ አድርገን የተሰጠንን ኢኒኳሊቲ ሳስፋይ ማድረግና አለማድረጉን ቼክ እናደርጋለን። ኢፍ ዳት ፖይንት ሳስፋይስ ደ ጊቨን ኢኒኳሊቲ ያ የኛ ሪጅን ነው ማለት ነው። የሶሉሽኑ ሪጅን ያ ፖይንት የሚገኝበት ሪጅን ይሆናል። ካልሆነ ግን ሁለተኛው ሀፍ ፕሌን ይሆናል። ለዛም ደግሞ ቴስት ማድረግ አያስፈልገንም፣ በቀጥታ ያ እንደሚሆን የተረጋገጠ ስለሆነ። So if the point in the half plane satisfies the inequality, then the entire half plane satisfies the inequality ይላል። ስለዚህ አንድ ቴስት ፖይንት ከወሰድን እና ያ ቴስት ፖይንት ሳስፋይ ካደረገ በቂ ነው ማለት ነው፣ ሙሉ ያ ሀፍ ፕሌን የሶሉሽኑ አካል መሆኑን ለማወቅ። ነገር ግን የወሰድነው ፖይንት የሰጠንን ኢኒኳሊቲ ሳስፋይ ማያደርግ ከሆነ ፖይንቱ የሚገኝበት ሀፍ ፕሌን የሶሉሽኑ አካል አይደለም ማለት ነው። So if the point does not satisfy the inequality, then the entire half plane does not satisfy the inequality. ሶስተኛው ስቴፕ if a point from one half plane fails to satisfy, test a point from the other half plane. እንግዲህ የመጀመሪያው የወሰድነው ሀፍ ፕሌን ላይ የተወሰደው ፖይንት ኢኒኳሊቲውን ሳስፋይ የማያደርግ ከሆነ በሌላኛው ሀፍ ፕሌን ፖይንትን ወስድና ቴስት እናደርጋለን። ኦብቪስሊ ይሄኛው ፖይንት ሳስፋይ እንደሚያደርገው የተረጋገጠ ነው። ነገር ግን ጀስት ፎር ኮምፕሊትነስ ይሄንን እንሰራለን ማለት ነው። የመጨረሻው ስቴፕ በትክክል ኢኒኳሊቲውን ሳስፋይ የሚያደርገው ሀፍ ፕሌን ሙሉ በሙሉ ሼድ ይደረጋል ማለት ነው። አሁን ደግሞ የአንድ ኢኒኳሊቲ ሶሉሽኖች እንዴት በግራፍ እንደምናስቀምጥ እንመልከት። የመጀመሪያው ምሳሌ ግራፍ the solution set for the following inequalities ይለናል። y less than 5x plus 7 ይህ እንግዲህ የተሰጠን ኢኒኳሊቲ ነው። በቅድሚያ የምናደርገው ቀደም ሲል በተሰጠን ኢኒኳሊቲ ፋንታ ኢኩዌሽን እንወስዳለን። y equal to 5x plus 7 የሚለውን ኢኩዌሽን የዚህ ደግሞ y ኢንተርሰፕቱ እንደምናውቀው በቀጥታ ኤክስን 0 በማድረግ የሚገኝ ስለሆነ ማን ይሆናል? 7። ስለዚህ 0 7 እናደርገዋለን። 0 7 is a point on the line። ሌላ ተጨማሪ ፖይንትም መውሰድ ይቻላል። ነገር ግን እዚህ ጋር ስሎፑ ወይም ግሬዲየንቱ ኤምን በለው እኩል ይሆናል 5 በመሆኑ የዚህን ግራፍ በቀላሉ መስራት ይቻላል። ሶ የy ኢኳል ቱ 5x ፕላስ 7 ግራፍ ይህን ይመስላል። ላይን ስለሆነ ይህን ላይን መሳል እንችላለን። እዚህ ላይ እንደምታዩት y ሌስ ዛን 5x ፕላስ 7 በመሆኑ ስትሪክትሊ ሌስ ዛን ስለሆነ ይህን ላይን ኢንክሉድ ማድረግ የለብንም። በመሆኑም እዚህ ጋር ዶትድ የሆነ ላይን እንወስዳለን ፋይናሊ ስንሰራ። ቀጥሎ የምናደርገው ምንድን ነው? ቴስት ፖይንት መውሰድ። ቴስት ፖይንት ደግሞ ለእኛ የሚመችን ኤኒ ፖይንት መውሰድ ነው፣ ይህን ኢኒኳሊቲ ሳስፋይ የሚያደርግ። ይህን ለማድረግ ደግሞ ቀላሉ ይህን ፖይንት ብንወስድ ነው። ኦሪጂን ላይ ያለው ያ ደግሞ 0 0 በመሆኑ ኤክስም 0 ዋይም 0 ነው። በቀጥታ ይህን ፖይንት ወይም ይህን ቫሊዩ እዚህ ኢኒኳሊቲ ውስጥ ሰብስቲዩት በማድረግ እንመለከታለን። ቴስት ፖይንት ማንን ወሰድን ማለት ነው? 0 0። ሶ 0 0ን ወስደን ቼክ እናድርግ። 0 ሌስ ዛን 5 ታይምስ 0 ፕላስ 7 ይሆናል ወይስ አይሆንም? ይሄ ደግሞ 0 ሌስ ዛን 7 ነው። ይሄ ትሩ ነው። በመሆኑ 0 0 የተሰጠው ሶሉሽን አካል በመሆኑ ይሄኛው ፖርሽን ወይም 0 0ን የያዘው ሃፍ ፕሌን የሶሉሽናችን ሪጅን ይሆናል ማለት ነው። ሶ ፋይናሊ የሳልነው ስዕል ወይም የሶሉሽኑ አካል ብለን የወሰድነው ላይኑን ዶትድ በማድረግ ከዛ ደግሞ 0 0ን የያዘው ሃፍ ፕሌን ሼድ በማድረግ የተቀመጠ ነው። ቢ ላይ ያለን ኢኒኳሊቲ ደግሞ እንደምታዩት y ግሬተር ዛን ኦር ኢኳል ቱ 2x ፕላስ 3። ይሄ ስትሪክት ኢኒኳሊቲ ሳይሆን ስላክ ኢኒኳሊቲ የምንለው አይነት ነው። ኢኳል ሳይን ስላለው አብሮት በመሆኑም ላይኑ የምንሰራው y ኢኳል ቱ 2x ፕላስ 3 ብለን የምንሰራው ላይን በኢኒኳሊቲ ውስጥ የሚካተት ይሆናል። y ኢኳል ቱ 2x ፕላስ 3 ከወሰድን በኋላ የዚህ ላይን y ኢንተርሰፕት የሚሆነው
ኤክስን 0 ማድረግ የሚገኝ በመሆኑ ኤክስን 0 ስናደርግ የምናገኘው 3 ይሆናል። 0.3 የዚህ ስሎፕ ደግሞ 2 ነው እንደምታዩት። ስለዚህ በ0.3 የሚያልፍ ስሎፑ 2 የሆነ ላይን በቀላሉ ድሮ ማድረግ ይቻላል። የሚፈለገው ላይንም ይሄ ነው። y = 2x + 3 እንግዲህ ይህን የመሰለ ላይን ይኖረናል። በመቀጠል የትኛው ሃፍ ፕሌን ይሄኛው ወይስ ይሄኛው የሶሉሽኑ አካል ነው የሚለውን ዲሳይድ ለማድረግ በቀላሉ አሁንም 0.0ን ብንወስድ 0.0 እንደ ቴስት ፖይንት ወስዶ የምናገኘው y 0 ነው ግሬተር ዛን ኦር ኢኳል ቱ 2 ታይምስ 0 + 3 ይሄ እውነት ይሆናል ወይ የሚለውን ቼክ እናድርግ። 0 ግሬተር ዛን ኦር ኢኳል ቱ 3 ይሄ ሊሆን አይችልም ቢኮዝ 0 ከ3 ስለማይበልጥ። በመሆኑም አሁን የወሰድነው ፖይንት 0.0 በዚህኛው ፕሌን ውስጥ የሚገኝ ስለሆነ በታችኛው ያ ታችኛው ፕሌን የሶሉሽናችን አካል እንዳልሆነ ግልጽ ነው። ስለዚህ ይሄ ካልሆነ የሚሆነው ይሄኛው ነው። ይሄኛው መሆኑን በቀላሉ ብናቅም ቴስት ለማድረግ ያክል እዚህኛው ፕሌን ውስጥ አንድ ፖይንት ራንደምሊ ፒክ እናድርግና እንመልከት። ለምሳሌ እዚህ ጋር 0 4 የኤክስ ኮኦርዲኔቱ 0 ነው፣ ዋይ ኮኦርዲኔቱ 4 በመሆኑ እሱን ወስደን ቼክ እናድርግ። እዚህ ፖይንት ላይ የዋይ ቫሊዩ 4 ነው። ስለዚህ 4 ግሬተር ዛን ኦር ኢኳል ቱ 2 ሲባዛ በ0 ሲደመር 3 ይሄ ደግሞ 4 ግሬተር ዛን ኦር ኢኳል ቱ 3 ይለናል። ያው 4 ከ3 ስለሚበልጥ ይሄ ነገር ትሩ ነው። በመሆኑ 0.4 የሚገኝበት ሃፍ ፕሌን የሶሉሽኑ ፓርት ይሆናል ወይም የሶሉሽኑ አካል ይሆናል። ስለዚህ የዋይ ግሬተር ዛን ኦር ኢኳል ቱ ኤክስ ፕላስ 3 ግራፉ የሶሉሽኑ ግራፍ ይህን ይመስላል። እንደምታዩት ቦርደር ላይኑን ኢንክሉድ አድርጓል ቢኮዝ ግሬተር ዛን ኦር ኢኳል ቱ የሚል ስላለን፣ ስለዚህ ኢኳል የሚለውንም ማካተት ስላለብን ሶሊድ ላይን ነው የወሰድነው። በዚህ በኩል ያለው ሪጅን እንግዲህ ሶሉሽኑ አካል ነው ኢንክሉዲንግ ዘ ላይን። ኤግዛምፕል 2 write and graph an inequality that describes all ordered pairs whose y coordinates is at least 5 ይለናል። እዚህ ላይ ሜይን ፎከሳችን የዋይ ኮኦርዲኔቱ ብቻ ነው። ዋይ ኮኦርዲኔቱ ደግሞ 5 እና ከዛ በላይ ቢያንስ 5 መሆን ካለበት 5 እና ከዛ በላይ እንዲሆን ማድረግ ነው ያለብን። ይሄን እንዴት ዲስክራይብ እናደርገዋለን? በኢኒኳሊቲ y ግሬተር ዛን ኦር ኢኳል ቱ 5 ብለን y ግሬተር ዛን ኦር ኢኳል ቱ 5 ደግሞ በኮረስፖንዲንግ ኢኩዌሽኑ ስንገልጸው y ኢኳል ቱ 5 ብለን ነው። y ኢኳል ቱ 5 ሆሪዞንታል ላይን ሆኖ yን 5 ላይ y አክሲስን 5 ላይ ክሮስ የሚያደርገው ነው። ይህ እንግዲህ y ኢኳል ቱ 5 የምንለው መስመር የምፈልገውን ሃፍ ፕሌን ለማግኘት የሚያግዘን ነው። በየትኛው በኩል እንዳለ ከላይ ያለው ወይስ ከታች ያለው ሃፍ ፕሌን ነው የዚህ ኢኒኳሊቲ ትክክለኛው መልስ የሚለውን ለመለየት ቴስት ፖይንት እንወስዳለን። 0.0 ቀላል ስለሆነ 0.0ን ብንወስድ x0 y0 y0 ግሬተር ዛን ኦር ኢኳል ቱ 5 ስለዚህ 0 ግሬተር ዛን ኦር ኢኳል ቱ 5 የሚለው ትክክል ስለማይመጣ መውሰድ ያለብን ሌላኛውን ሃፍ ፕሌን ይሆናል። 0.0 የሚገኝበትን ሃፍ ፕሌን ሳይሆን ከ0.0 በተቃራኒ በኩል ያለው ሃፍ ፕሌን ይሆናል። ስለዚህ ኦርደር ፔርስ ሆነው ዋይ ኮኦርዲኔታቸው ቢያንስ 5 የሚሆኑት በሙሉ የሚገኙት በዚህ ሪጅን ውስጥ ይሆናል። ያም የሚገለጽበት ኢኒኳሊቲ ዋይ ግሬተር ዛን ኦር ኢኳል ቱ 5 በሚል ይሆናል። አሁን ደግሞ ኤክሰርሳይዝ 4.3ን አብረን እንስራ። የመጀመሪያው ጥያቄ ግራፍ ዘ ሶሉሽን ሴት ፎር ዘ ፎሎዊንግ ኢኒኳሊቲ ይለናል። የመጀመሪያ ኢኒኳሊቲ ዋይ ግሬተር ዛን 5x + 3 ነው ይሰጣል። የዚህን ኢኒኳሊቲ ሶሉሽን ሴት ግራፍ ለማድረግ በመጀመሪያ የምናደርገው ዋይ ኢኳል ቱ 5x + 3 የሚለውን ላይን ድሮ ማድረግ ይሆናል። እሱን ድሮ ካደረግን በኋላ ሬፈረንስ ላይን አወቅን። ከሱ በመነሳት ከዚህ ላይን በላይ በኩል ወይስ በታች በኩል ያለው ነው የዚህ ኢኒኳሊቲ ሶሉሽን የሚለውን ዲሳይድ ለማድረግ ቴስት ፖይንቶች እንወስዳለን። አሁን የዋይ ኢኳል ቱ 5x + 3 ዋይ ኢንተርሰፕቱ ያው ኤክስን 0 ማድረግ የሚገኝ ነው። እሱ 3 ይሆናል። በመሆኑም the coordinates of the y intercept 0,3 ይሆናል። የዋይን ኮፊሽንት አንድ ካደረግን በኋላ የምናገኘው የኤክስ ኮፊሽንት ኤክስ በሌላኛው ሳይድ መቀመጥ አለበት። ያም እዚህ ጋር እንደምንመለከተው 5 ስለሆነ የላይኑ ስሎፕ 5 ነው ማለት ነው። በግልጽ እንደምንመለከተው እዚህ ጋር ያለን ስትሪክት ኢኒኳሊቲ ስለሆነ ይሄ ላይን የሶሉሽናችን አካል አይሆንም። በመሆኑም ላይኑ ላይ ዶትድ ላይን ወይም ደግሞ ብሮክን ላይን ነው የምናስቀምጠው። በመቀጠል ቴስት ፖይንት ስንወስድ ለእኛ ቀላል ነው ብለን የምናስበውን መምረጥ ይቻላል። ቀላል 0.0 አድርገን ብንወስድ ኤክስ 0 ሲሆን ዋይ 0 ይሆናል እንደማለት ነው። ስለዚህ 0.0 ብናድርግ ዋይ 0 ግሬተር ዛን 5 ታይምስ 0 ፕላስ 3 የሚል ሪዛልት ነው የሚሰጠን። ከዚህ የምናገኘው ሪዛልት 0 ግሬተር ዛን 3 ነው። ይህ ደግሞ ትክክል ስላልሆነ ፎልስ ነው። በመሆኑም 0.0 የሶሉሽናችን አካል አይደለም ማለት ነው። በመሆኑም ከዚህ ላይን በታች በኩል ያለው ፖርሽን የሶሉሽኑ ፓርት እንደማይሆን አረጋገጥን። ስለዚህ
ተቃራኒው የሶሉሽኑ አካል እንደሆነ ወይም ደግሞ ላይኛው የሶሉሽኑ አካል እንደሆነ ማረጋገጥ ይቻላል። ለዚህ እንዲረዳን ሌላ ፖይንትም መውሰድ ይቻላል። ይህን ለማረጋገጥ ስለሆነ ለምሳሌ እዚህ ጋር ብንወስድ ኤክስ -2 ዋይን 0 በማድረግ ብንወስደው -2 0 ከዚህ የምናገኘው ሪዛልት የሚሆነው ዋይ 0 ነው። ስለዚህ ግሬተር ዛን 5 ታይምስ -2 ፕላስ 3 የሚል ሪዛልት ይሰጠናል። ይህን ሲምፕሊፋይ ስናደርገው 0 ግሬተር ዛን 5 በ2 በ-2 ሲባዛ -10 ስለሚመጣ ሲደመር 3 -7 ነው። እዚህ ጋር እንደምታዩት 0 ከ-7 ስለሚበልጥ ይሄ ትሩ ነው። ስለዚህ ምንድን ነው እያደረግን ያለ ነው? ቢያንስ አንድ ፖይንት ወስደን እውነት ካገኘን እዛ ላይ እናቆማለን። ሐሰት ከሆነ ደግሞ ተቃራኒውን ፖርሽን እንወስዳለን። ቀደም ሲል 0 እዚህ ጋር ስለነበረ ከላይኑ በታች ያለው ፖርሽን እንደማይሰራለን ማረጋገጫ በዚህ ቴስት ፖይንት ስላገኘን በቀጥታ በሌላኛው በኩል ያለው ሪጅን የሶሉሽናችን አካል ይሆናል ብለን መውሰድ እንችል ነበር። ነገር ግን ኮንፊርም ለማድረግ ሌላ ፖይንት ወሰድን፣ ቼክ አድርገነው ያገኘነው ሪዛልትም ኮንሲስታንት ሆነ ካሰብነው ነገር ጋር። ዜርፎር ይሄኛው ፖርሽን የተሰጠው ኢኒኳሊቲ ሶሉሽን ግራፍ ይሆናል ማለት ነው። ቢ ላይ የሰጠን ኢኒኳሊቲ ዋይ ሌስ ዛን ኦር ኢኳል ቱ -1/2x + 7። እዚህ ጋር እንደምንመለከተው ኢኒኳሊቲው ሌስ ዛን ኦር ኢኳል ቱ ወይም ስላክ ኢኒኳሊቲ ስለሆነ ዋይ ኢኳል ቱ -1/2x + 7 ብለን የምንወስደው ላይን የሶሉሽኑ ፓርት ወይም አካል ይሆናል። በመሆኑም የምንሰራው ላይን ሶሊድ ላይን ይሆናል። ሁሌም እንደምናደርገው በዚህ ኢኒኳሊቲ ፋንታ ዋይ ኢኳል ቱ -1/2x + 7 የተባለውን ላይን እንወስዳለን። የዚህ ላይን ዋይ ኢንተርሰፕቱ ኤክስን 0 በማድረግ የሚገኝ በመሆኑ ዋይ 7 ይመጣል። ስለዚህ 0 7 ዋይ ኢንተርሰፕት ነው ማለት ነው። ዋይ ኢንተርሰፕት ለማለት ነው ዋይ ኢንት የምንለው። ኔክስት ስሎፑ ኦብቪስሊ ዋይ ኮፊሽንት አንድ ስላደርግና ኤክስን በሌላኛው በኩል ስለጻፍ ነው የኤክስ ኮፊሽንት -1/2 ስሎፑ ይሆናል። ስለዚህ የላይኑ ስሎፕ ኤም ብንለው -1/2 ነው ማለት ነው። አሁን ፖይንት እንውሰድ፣ ቴስት ፖይንት እንደተለመደው 0 ብንወስድ ቴስት ፖይንት ብለን ቴስት ፖይንት 0 0 እዚህ ጋር የምናገኘው ዋይ 0 ነው። ስለዚህ 0 ሌስ ዛን ኦር ኢኳል ቱ -1/2 ታይምስ 0 + 7 ሰስፋ ያደርጋል ወይስ አያደርግ የሚለውን ቼክ ማድረግ ኢኒኳሊቲውን ነው በቀጥታ ቴስት እያደረግን ያለ ነው። ሶ 0 እዚህ ጋር አስገባን። ስለዚህ የምናገኘው ሪዛልት እንደምታዩት 0 ሌስ ዛን ኦር ኢኳል ቱ 7 ነው የሚለው። 0 ሌስ ዛን ኦር ኢኳል ቱ 7 ደግሞ ሌስ ዛን 7 ስለሆነ 0 በራሱ ስቴትመንቱ ትሩ ነው ማለት ነው። ስለዚህ ይሄን ኢኳሊቲ ትሩ በማምጣቱ 0 የሶሉሽናችን አካል ይሆናል። በመሆኑም እዚህ ጋር የሰራነው ላይን ከዚህ ላይን በታች ያለው ፖርሽን በሙሉ በዚህ ሪጅን ውስጥ የሚካተት ይሆናል። ይህ መስመር እንግዲህ ዋይ ኢኳል ቱ -1/2x + 7 የሚባለው መስመር ነው። ከሱ መስመር በታች 0 ወሰድና 0 ይህን ስቴትመንት ስለሰጠን 0 ሌስ ዛን ኦር ኢኳል ቱ 7 የሚል ትሩ ስቴትመንት ስለሰጠን የምናደርገው ይህ ፖርሽን በሙሉ ወይም ይሄኛው ሃፍ ፕሌን ኢንክሉዲንግ ይህ ቦርደር ላይኑን ሶሉሽናችን ይሆናል። ሲ ላይ የሰጠን ደግሞ ኤክስ ግሬተር ዛን 4 የሚል ነው። በመጀመሪያ ሁሌ እንደምናደርገው ኤክስ ኢኳል ቱ 4 የሚለውን ላይን ድሮ እናደርጋለን። ነገር ግን ድሮ የምናደርገው ላይን ብሮክን ላይን መሆን አለበት ቢኮዝ ይህ ስትሪክት ኢንኢኳሊቲ በመሆኑ። ያው እንደምናውቀው ኤክስ ኢኳል ቱ 4 ማለት ቨርቲካል ላይን ነው። በኤክስ ኢኳል ቱ 4 የሚያልፍ ቨርቲካል ላይን። ሶ ይህን ቨርቲካል ላይን መሰረት በማድረግ ከሱ በግራና በቀኝ በኩል ያሉትን ሀፍ ፕሌኖች የትኞቹ እንደሆኑ በዚህ ውስጥ የሚካተቱ ቴስት እናደርጋለን። ለዚህ ቴስት እንዲያገለግለን አሁንም የምናደርገው ቀላሉ ኤክስን 0 ዋይን 0 አድርጎ መውሰድ ወይም ኦሪጂኑን መውሰድ ነው። አሁን 0 ኢኒኳሊቲ ውስጥ ሰብስቲዩት እናድርግ። ኤክስ 0 ነው፣ 0 ግሬተር ዛን 4 የሚል ሪዛልት ነው የሚሰጠን። ይሄ እንደምትመለከቱት ትክክል አይደለም። ስለዚህ ፎርስ በመሆኑ 0 የዚህ ኢኒኳሊቲ ፖርሽን ወይም አካል አይሆንም። 0 የያዘው ሀፍ ፕሌን ሶሉሽናችን ውስጥ የማይገኝ ከሆነ ወይም ፎርስ የሚመጣ ከሆነ ተቃራኒው ሀፍ ፕሌን ይወሰዳል ማለት ነው፣ ወይም ሌላኛው። ስለዚህ የኤክስ ግሬተር ዛን 4 ግራፉ ይሄን ይመስላል ማለት ነው። ይህም በእርግጠኝነት ቬሪፋይ ለማድረግ እዚህ ጋር አንድ ፖይንት ብንወስድ ለምሳሌ ኤክስን 6 ብናደርገው 6 ዋይ 0 ነው። እዚህ ጋር ይህ ፖይንት ላይ 6 ግሬተር ዛን 4 ስለዚህ ትክክል መጣ። ፎር እዚህ ጋር የወሰድነው ግራፍ ትክክለኛ የኢኒኳሊቲው ሶሉሽን ግራፍ ነው ማለት ነው። ዲ ላይ የሰጠን ኢኒኳሊቲ ደግሞ እንደምትመለከቱት 5x + 2y ግሬተር ዛን 6 የሚል ነው። ለዚህ ኮረስፖንድ የሚያደርገው ኢኩዌሽን 5x + 2y = 6 የሚለው ነው። እዚህ ላይ የዚህን ዋይ ኢንተርሰፕት ለማግኘት የምናደርገው ኤክስን 0 በማድረግ የምናገኘው ስለሆነ 0 እናድርግ። ዘን የምናገኘው ዋይ እኩል ይሆናል 6 ሲካፈል ለ2 ያም 3 ይሆናል። በመሆኑም ዋይ ኢንተርሰፕቱ ምንድን ነው የሚሆነው?
ይሄ ኮኦርዲኔቱን ነው የምናስቀምጠው 0 3 ይሆናል። በቀላሉ ይሄን ኢኩዌሽን በስሎፕ ኢንተርሰፕት ፎርም ብንጽፈው የምናገኘው ደግሞ y እኩል ይሆናል 5 ኔጌቲቭ 5 ኦቨር 2 ኤክስ ፕላስ 3 ስለሚሆን በቀጥታ 3 y ኢንተርሰፕቱ ይሆናል። ስሎፑ ደግሞ ኔጌቲቭ 5 ኦቨር 2 ይሆናል። አሁን እዚህ ጋር y ኢኳል ቱ ማይነስ 5 ኦቨር 2 ኤክስ ፕላስ 3 የተሰጠን ኢኒኳሊቲ አካል አይሆንም። ቢኮዝ ኢኒኳሊቲው ስትሪክት ኢኒኳሊቲ በመሆኑ ይህን እንደ ሶሉሽናችን አካል አድርገን አንወስደውም። አሁን ቴስት ፖይንት እንውሰድ። እንደተለመደው 0 0ን ብንወስድ ቀላል ስለሆነ 5 ታይምስ 0 ሲደመር 2 ሲባዛ በ0 ግሬተር ዛን 6 የሚል እናገኛለን። ኢኒኳሊቲ ውስጥ ሰብስቲዩት ስናደርገው ይህ ደግሞ 0 ግሬተር ዛን 6 የሚል ሪዛልት ስለሚሰጠን 0 ከ6 ስለማይበልጥ ይሄ ፎልስ ሪዛልት ነው። በመሆኑም 0 0ን የሚይዘው ሃፍ ፕሌን የሶሉሽኑ አካል አይሆንም ማለት ነው። በመሆኑም ሌላኛውን ሃፍ ፕሌን እንወስዳለን። ያው ላይኑን ድሮ ስናደርግ የምናገኘው ይሄ ነው። ብሮክን ላይን አድርገነዋል። ስለዚህ 0 0 የሚገኝበት ሃፍ ፕሌን የሶሉሽኑ አካል ስላልሆነ ተቃራኒውን ነው የምንወስደው። በመሆኑም ይሄ ፖርሽን የግራፉ ሶሉሽን የያዘው ፖርሽን ይሆናል። ሁለተኛ ጥያቄ is 2,5 the ordered pair 2,5 a solution of the inequality y plus 5x greater than or equal to 1። እዚህ ጋር እንግዲህ የተሰጠን ፖይንት የዚህ ሶሉሽን ከሆነ ይህን ኢኒኳሊቲ ሳስፋይ ማድረግ አለበት ወይም እውነት ማድረግ አለበት። ይህንን የምናረጋግጠው ደግሞ በቀጥታ የተሰጠንን ኦርደር ፔር እዚህ ጋር ኤክስ ቫሊዩ 2 ነው። 2ን በኤክስ ፋንታ 5ን ደግሞ በዋይ ቦታ ሰብስቲዩት በማድረግ የሚሰጠን ሪዛልት እንመለከታለን። ስለዚህ ዋይ 5 ነው። 5 ሲደመር 5 ሲባዛ የኤክስ ቫሊዩ 2 ነው። ግሬተር ዛን ኦር ኢኳል ቱ 1 ይሆናል ወይስ አይሆንም የሚለው መመለስ ነው። ሶ 5 ሲደመር 5 ሲባዛ በ2 10 ነው። ግሬተር ዛን ኦር ኢኳል ቱ 1 እንደምትመለከቱ 5 ሲደመር 10 15 ነው። 15 ደግሞ ግሬተር ዛን ኦር ኢኳል ቱ 1 ስለሆነ ይሄ ትሩ በመሆኑ ምክንያት የተሰጠው ፖይንት 2,5 ይህን ኢኒኳሊቲ ሳስፋይ ያደርጋል ወይም የተሰጠን ኢኒኳሊቲ ሶሉሽን ይሆናል ማለት ነው። ቀደም ሲል ያየነውን ሪዛልት ከግራፉን በመነሳት መመልከት እንችላለን። እንግዲህ የy ፕላስ 5x ግሬተር ዛን ኢኳል ቱ 1 ግራፍ ይሄን የሚመስል ነው። እንደምታዩት ይሄኛው ሃፍ ፕሌን የሶሉሽኑ ግራፍ ነው። 2,5 ደግሞ x2 y5 እዚህ ጋር የሚገኝ ፖይንት ስለሆነ በሶሉሽኑ ግራፍ ውስጥ ተገኝቷል። ስለሆነም 2,5 የተሰጠን ኢኒኳሊቲ ሶሉሽን ነው ማለት እንችላለን። ሶስተኛ ጥያቄ ዲተርሚን ዌዘር ኦር ኖት 2,5 is a solution to 5x minus 2y less than 10። እዚህ ጋር የተሰጠን ኦርደር ፔር የኤክስ ቫሊዩ 2 ዋይ ቫሊዩ ደግሞ 1/2 የሆነ ፖይንት የዚህ ኢኒኳሊቲ ሶሉሽን ነው ወይስ አይደለም የሚለውን ዲተርሚን አድርጎ ነው የተባለው። ይህን ዲተርሚን ለማድረግ በቀጥታ የምናደርገው የኤክስ ቫሊዩን እዚሁ ሰብስቲዩት ማድረግ የዋይ ቫሊዩን ደግሞ እዚህ ጋር ሰብስቲዩት በማድረግ የሰጠውን ኢኒኳሊቲ ሳስፋይ ማድረግ አለማድረጉን ቼክ ማድረግ ነው። ስለዚህ 5 ሲባዛ የኤክስ ቫሊዩ 2 ነው ሲቀነስ 2 ሲባዛ 1/2 ሌስ ዛን 10 ይሆናል ወይስ አይሆንም የሚለውን ቼክ እናደርጋለን። በዚህ መሰረት 5 ሲባዛ በ2 10 ነው ሲቀነስ እዚህ ጋር እንደምትመለከቱት በ2 1 በ2 1 ስለሚሆን የምናገኘው ሪዛልት 1 ብቻ ይሆናል። 1 ሌስ ዛን 10 ነው ወይስ አይደለም የሚለውን ቼክ ማድረግ ነው። ሶ 10 ሲቀነስ 1 9 ነው። 9 ሌስ ዛን 10 ነው። ይሄ ደግሞ እውነት ነው። በመሆኑም ያገኘነው ሪዛልት ትሩ ስለሆነ 9 ከ10 ስለሚያንስ የተሰጠው ፖይንት 2,1/2 ይሄን ኢኒኳሊቲ ሳስፋይ ያደርጋል ማለት ነው። ወይም ደግሞ ይሄ የዚህ ሶሉሽን ነው ማለት እንችላለን። ቀደም ሲል ያየነውን ሪዛልት ከሶሉሽኑ ግራፍ በመነሳት ቬሪፋይ ለማድረግ ደግሞ እንሞክር። እንደምትመለከቱት የ5x minus 2y less than 10 ግራፍ ይሄን የሚመስል ነው። እንደምታዩት ይህ ቦርደር ብሮክን ላይን ነው ቢኮዝ ሌስ ዛን ስትሪክትሊ ሌስ ዛን ስለሚል በዚህ በኩል ያለው የሶሉሽኑ አካል ይሆናል። ይሄኛው አይደለም። በመቀጠል እቺን ፖይንት 2,1/2 የቱ ጋር እንዳለች ሎኬት እናድርግ። እንግዲህ ከግራፉ እንደምትመለከቱት እቺ ፖይንት ከቦርደሩ ትንሽ ገባ ብላ የምትገኝ ስለሆነች ያም ማለት በኢኒኳሊቲው ሶሉሽን ግራፍ ውስጥ በመገኘቱ የሰጠው ፖይንት የኢኒኳሊቲው ሶሉሽን ነው ማለት ይቻላል። አራተኛ ጥያቄ ራይት አን ኢኒኳሊቲ ዛት ዲስክራይብስ ኦል ፖይንትስ ኢን ኤ the upper half plane above the x axis ከኤክስ አክሲስ በላይ ያለውን upper half plane የሚያመለክት ኢኒኳሊቲን አስቀምጡን የተባለ ነው። ከኤክስ አክሲስ በላይ ያሉ ሁሉም ፖይንቶች አንድ ኮመን የሚያደርጋቸው ምንድን ነው? ዋይ ቫሊዩቸው ግሬተር ዛን 0 ወይም ፖዚቲቭ መሆኑ ነው። በመሆኑም ዋይ ግሬተር ዛን 0 ይሆናል። የተጠየቅነውን ሃፍ ፕሌን ያ ማለት ከኤክስ አክሲስ በላይ ያለውን ፕሌን ዲስክራይብ የሚያደርገው ኢኒኳሊቲ። አሁንም ቢ ላይ
we are asked to write an inequality that describes all points in the lower half plane below the x-axis። እንግዲህ ሁሉም ከኤክስ አክሲስ በታች ያሉ ፖይንቶች ኮመን የሚያደርጋቸው ዋይ ቫሉያቸው ከዚሮ በታች ወይም ደግሞ ኔጌቲቭ መሆኑ፣ ከኤክስ አክሲስ በታች ያለ ነገር በሙሉ ዋይ ኮኦርዲኔቱ ኔጌቲቭ እንደሆነ እናውቃለን። ይህ ደግሞ የሚገለጸው ዋይ ሌዛን ዚሮ በማለት ነው። ቢኮዝ ዋይ ሌዛን ዚሮ ማለት ዋይ ኮኦርዲኔቱ ኔጌቲቭ የሆነ እንደማለት ነው። እሱንም ግራፊካሊ እንደዚህ ብናየው እንደምታዩት ከኤክስ አክሲስ በታች ያለው ይሄ ሪጅን ነው። ይሄ ሪጅን ሁሉም ዋይ ኮኦርዲኔቱ ሌዛን ዚሮ ነው። እዚህ ጋር ይህን ቦርደር ኢንክሉድ አናደርገው ወይም ዋይ አክሲስ ራሱ ኢንክሉድ አይደረግም ማለት ነው። ምክንያቱም ሎወር ሃፍ ፕሌን ሆኖ ቢለው ኤክስ አክሲስ ስለተባለ ከኤክስ አክሲስ በታች መሆን አለበት። ስለዚህ ኤክስ አክሲስን ኢንክሉድ አናደርገው። ሲ the half plane left of the y axis ይለናል። እንግዲህ ከዋይ አክሲስ በስተግራ በኩል የሚገኘው ሃፍ ፕሌን ዲስክራይብ የሚደረገው ሁሉም ፖይንቶች ኤክስ ኮኦርዲኔታቸው ኔጌቲቭ በመሆኑ ከዋይ አክሲስ በስተግራ በኩል ያሉት በሙሉ ኤክስ ሌዛን ዚሮ የሚለው ኢኒኳሊቲ ዲስክራይብ ያደርጋቸዋል። ይህን ግራፊካሊ ብንመለከተው የሰጠን ከዋይ አክሲስ በስተግራ በኩል ያለው ሃፍ ፕሌን የተባልነው ይሄ ማለት ነው፣ በዚህ በኩል ያለው። ስለዚህ በዚህ በኩል ያሉት ሁሉም ፖይንቶች ኤክስ ኮኦርዲኔታቸው ኔጌቲቭ ስለሆነ ኤክስ ሌዛን ዚሮ ይህን ሃፍ ፕሌን ዲስክራይብ ያደርገዋል ማለት ነው። ዲ the half plane right of the y axis። አሁን ደግሞ ከዋይ አክሲስ በስተቀኝ በኩል ያሉት ሁሉም ፖይንቶች ኤክስ ኮኦርዲኔታቸው ፖዚቲቭ እንደሆነ እናውቃለን። ስለዚህ ኤክስ ግሬተር ዛን ዚሮ ከዋይ አክሲስ በስተቀኝ በኩል ያሉትን ሁሉም ፖይንቶች ዲስክራይብ ለማድረግ እንጠቀምበታለን። ቢኮዝ ኤክስ ኮኦርዲኔታቸው ሁሉም ፖይንቶች እዚህ ጋር ያሉት ፖዚቲቭ እንደሆነ ስለምናውቅ